had just released a video of Maduro. የደብዳቤውን ማንነት ሳይጠቅሱ የኡኡታ መልእክታቸውን ለቀዋል። The message here should be for the world. የአሜሪካ ጦር ድጋሜ ጥቃት መፈጸሙ የጦር ወንጀል ነው። አስፈሪ ንግግር ላለማሰሙ acuerdo de combate contra el narcotráfico. ቬንዙዌላን አሁን የሚደርስላት ማን ነው? Well, the mood is still confusion. There's still a lot of confusion. ኖሪስ አርጎቴ ሶቶ የተባለችው የቬንዙዌላ ጋዜጠኛ ከካራካስ ከተማ ለፍራንስ 24 ቴሌቪዥን በሰጠችው ሪፖርት ላይ ጥቃቱ የተፈጸመው አርብ ሊነጋጋ ሲል ወይም ለቅዳሜ አጥቢያ መሆኑን ጠቁማለች። የአውሮፕላን ድምጽ ይሰማ ነበር። ሄሊኮፕተሮች ቀረብ ብለው እያጓሩ ሲበሩም ሰምተናል። በርቀት ደግሞ ፍንዳታ ተከታትሎ መሰማት ቀጠለ። የፈረንጆቹን አዲስ ዓመት ለመቀበል የተደገሰ በርችት የደመቀ ፓርቲ በካራካስ እየተካሄደ ያለ ነበር ለብዙዎች የሚመስለው። ይሁን እንጂ ከእንቅልፋችን ስንነሳ የቬንዙዌላ ወታደራዊና ስትራቴጂያዊ ቦታዎች ላይ ጥቃት መፈጸሙን ሰማን። መንግስት አሜሪካ ጥቃት እንደፈጸመች መግለጫ መስጠቱ የሆነውን ነገር የበለጠ አረጋገጠልን። ሆኖም ዓለም አቀፍ ሚዲያዎች ጉዳዩን ሲቀባበሉትና ፕሬዝዳንት ትራምፕ መግለጫ ሲሰጡ ነው በትክክል በካራካስ ምን ሲፈጸም እንዳደረ ያወቅነው። ፕሬዝዳንት ኒኮላስ ማዱሮ አስቸኳይ ጊዜ አዋጅ ማወጃቸውን ሰምተናል። በቬንዙዌላ በቀጣይ ምን እንደሚሆን አናውቅም። ሁላችንም ጭንቅ ውስጥ ነው የምንገኘው ብላ ነበር ጋዜጠኛዋ። acuerdo de combate contra el narcotráfico. estamos listos. ኒኮላስ ማዱሮ የአስቸኳይ ጊዜ አዋጅ ምን ሰዓት ላይ እንዳወጁ ግን ጋዜጠኛዋ አልገለጸችም። ማዱሮ አስቸኳይ ጊዜ አዋጅ ለማወጅ ጊዜ ነበራቸው ወይ የሚለውንም አልመለሰችም። የአውሮፓውያኑ አርብ በነጋበት በኢትዮጵያ በዕለተ ቅዳሜ ከእኩለ ቀን ጀምሮ ቬንዙዌላ ላይ ጥቃት መፈጸሙና ፕሬዝዳንት ማዱሮ በአሜሪካ ወታደሮች መያዛቸው ተከታትሎ የወጣ ዜና መሆኑ ይታወሳል። ማዱሮ ልክ ጥቃቱ በደረሰ ሰዓት ወይም ከመያዛቸው ቀደም ብሎ አስቸኳይ ጊዜ አዋጅ ማወጅ አለማወጃቸው እስካሁን ማረጋገጫ አልተገኘለትም። ይሁን እንጂ ቬንዙዌላ የዕለቱ ተረኛ የአሜሪካ ቡጢ ቀማሽ ሀገር መሆኗ እርግጥ ሆኗል። ከሳምንት ቀደም ብሎ ናይጄሪያ ነበረች በአሜሪካ ስትደበደብ ያደረችው። ከወራቶች ቀደም ብሎ ደግሞ ኢራን ስትታሽ ያደረች። አሜሪካ መሽቶ በነጋ ቁጥር በከሌ ላይ ድብደባ ደረሰች መባሉ ፋሽን እየሆነ መጥቷል። አሜሪካንን ደስ ባላት ቀን አንዱን ሀገር ስታሽ የምታድር የዓለም ወጌሻ ያደረጋት ማን ነው? አሜሪካ ልክ እንዳበደ ቡጢኛ በየአቅጣጫው ቡጢ ስትሰነዝር የምታድረውስ ለምንድን ነው? አሜሪካ ቬንዙዌላን ደብድባ ማዱሮን ማርካ ወሰደች የሚለው ጉዳይ የመላው ዓለም ዋና የዜና ርዕስ በሆነበት ዕለት ስለነዚህና ተያያዥ ጉዳዮች በሰፊው እንተርካለንና አብራችሁን እስከ ፍጻሜ ዝለቁ የሚለው የተለመደ ግብዣችን ነው። አሜሪካ የማዱሮን መንግስት በቅጽበት ደምስሶ ታሪክ ለማድረግ የሚያስችል በቂ ዕቅድ ስታወጣና ዝግጅት ስታደርግ ነው የሰነበተችው። ባለፉት ጥቂት ወራት ወደ ቬንዙዌላ ድንበር ቀረብ ብላ በምስራቅ ሰላማዊ ውቅያኖስና በካሪቢያን ባህር ቀጠና ጦር ስታስጠጋ ቆይታለች። በቅርብ ርቀትም ሆና ወታደራዊ ልምምድን ስታካሂድ ነበር። ከዚህ በተጨማሪም በተደጋጋሚ ከቬንዙዌላ ወደብ የሚነሱ መርከቦችን በማጋየት ተግባር ተኮር የጦር ዝግጅት ስታደርግ ነበር። ሲቢኤስ ኒውስ እንደዘገበው አሜሪካ 15000 ወታደሮችን ወደ ካሪቢያን አስጠግታለች። ወደ 11 የባህር ኃይል መርከቦችም በቀጠናው ይገኛሉ። ታላቋ የአውሮፕላን ተሸካሚ መርከብ ጄራርድ ፎርድ ጭምር ወደ ቬንዙዌላ የባህር ክልል ተጠግታለች። 5 ዲስትሮየር የውጊያ መርከቦች፣ 2 ክሩዘር ተዋጊ መርከቦች፣ 1 አምፊቢየስ የውጊያ መርከብ እንዲሁም 2 የትራንስፖርት አምፊቢየስ መርከቦች በአካባቢው ለተልእኮ ዝግጁ ሆነው ተሰማርተዋል። ይህ ሁሉ ሳያንስ በፖርቶሪኮ ግዛት የሰፈሩ በርካታ ተዋጊ አውሮፕላኖችም አሜሪካ አከማችታ ነበር። ከሰሞኑ ደግሞ ልዩ ኃይል ወታደሮችን የጫኑ እንደ CV-22 ኦፕስትሬይ እንዲሁም C-17 ያሉ ግዙፍ የትራንስፖርት አውሮፕላኖችን ወደ አካባቢው ስታመላልስ ነበር። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የታጠቁ የወንጀል ቡድኖችን ያሰማራሉ፣ የአደንዛዥ ዕፅ ንግድና የተደራጀ ወንጀልን ይደግፋሉ በሚል በአሜሪካ ሲወነጀሉ ቆይተዋል።
የትራምፕ አስተዳደር የቬንዙዌላ መንግስት ወደ አሜሪካ አደንዛዥ እጽ እያስገቡ የሚነግዱ ቡድኖችን ይደግፋል በሚልም ይከሰዋል። የትራምፕ አስተዳደር በቅርቡ ካርቴር ዴ ሎስ ሶሌስ እንዲሁም ትሬን ዴ አርጉዋ የተባሉ መነሻቸውን ቬንዙዌላ ያደረጉ ሁለት ዓለም አቀፍ የአደገኛ እጽ ወንጀል ቡድኖችን በአሸባሪነት መፈረጁም የሚታወስ ሲሆን እነዚህ ቡድኖች ከማዱሮ መንግስት ጋር ግንኙነት አላቸው ሲልም ወንጅሏል። አንዳንድ ወገኖች ፍረጃውን ቢጠራጠሩትም የአሜሪካ ውጭ ጉዳይ ኃላፊ ማርኮ ሩቢዮ ግን ውንጀላውን አጠናክረውታል። የቬንዙዌላ መንግስት እነዚህንና ሌሎች የወንጀል ቡድኖችን በማሰማራትና በመደገፍ ቀጣናዊና ዓለም አቀፋዊ ተጽዕኖ አለመረጋጋት በመፍጠር የፖለቲካ ፍላጎቱን ለማስፈጸሚያነት እንደሚጠቀምባቸው በጣም እርግጠኞች ነን። የኤፍቢአይ ምርመራም ሆነ የኛ ግምገማ ያረጋገጠልን ይህንኑ ሲሆን ውሳኔያችንንም አንጠራጠረውም። ማዱሮ በረቀቀ ዘዴ ከኮኬይን እጽ ንግድ የሚገኝ ገቢን በመጠቀም መሳሪያ እንደሚታጠቅ እርግጠኞች ነን በማለትም ሩቢዮ ተናግረው ነበር። በአውሮፓውያኑ 2020 የአሜሪካ የፌዴራል ፍርድ ቤት ኒኮላስ ማዱሮንና ቁንጮ ባለስልጣኖቻቸውን በአደገኛ እጽ ንግድና በሽብር መክሰሱ የሚታወስ ነው። የትራምፕ አስተዳደር ወደ ስልጣን ሲመጣ ደግሞ ይህን ክስ የበለጠ የሚያጠናክሩ ውንጀላዎችን ይዞ የቀረበ ሲሆን ኒኮላስ ማዱሮን በሕይወት ለያዘ ወይም ለጠቆመ የ50 ሚሊዮን ዶላር ወሮታ እንደሚከፍል ማስታወቂያ እስከማስነገር ደርሶም ነበር። ከመስከረም ወር ጀምሮ አሜሪካ ቬንዙዌላን በከበባ ውስጥ ከታት ቆይታለች። የትራምፕ አስተዳደር የጊዜ ጉዳይ እንጂ ቬንዙዌላን ማደባየቱ ሲሰጋ የቆየም ጉዳይ ነው። ባለፉት 4 ወራት ብቻ አሜሪካ 30 ከቬንዙዌላ የተነሱ ጀልባዎችን አውድማለች። የቬንዙዌላ መንግስት አደንዛዥ እጽ ወደ አሜሪካና ወደ ሌሎች ሀገራት ለማሰራጨት ይጠቀምባቸዋል በሚል ውንጀላ የትራምፕ አስተዳደር በካሪቢያን ባህርና በምስራቃዊ ሰላማዊ ውቅያኖስ የሚንቀሳቀሱ ጀልባዎችን ሲከታተልና ሲደበድብ ነው የከረመው። በዚህ ጥቃት የተነሳም ወደ 110 ሰዎች መገደላቸው በአሜሪካ ጭምር ቁጣን መቀስቀሱ አይዘነጋም። በፈረንጆቹ መስከረም 2 ቀን የአሜሪካ ጦር ባደረሰው የአየር ጥቃት ጀልባ ሲያጋይ የሚያሳይ ቪዲዮ ተለቀቀ። በዚህ ቪዲዮም ከመጀመሪያው ጥቃት የተረፉ 2 ሰዎችን ለመግደል ዳግም ጥቃት ሲካሄድ መታየቱ ቁጣን ቀሰቀሰ። በዚህ ጥቃት በአጠቃላይ 11 ሰዎች መገደላቸው ተረጋግጧል። ይሁን እንጂ ከመጀመሪያው ጥቃት የተረፉት 2 ሰዎችን ለመጨረስ የአሜሪካ ጦር ድጋሜ ጥቃት መፈጸሙ የጦር ወንጀል ነው በሚል ብዙ ተወግዞበት ነበር። ሕይወታቸውን ለማትረፍ መውጫና ማምለጫ ያጡ ባህሩን የሚታገሉ 2 ሰዎችን ለማደባየት ተብሎ ይህን መሰል ጥቃት እንዲካሄድ ማዘዝ የጦር ወንጀለኝነት ነው በሚል ትራምፕና ከፍተኛ ባለስልጣኖቻቸው ይወገዙበት ከርመዋል። የትራምፕ አስተዳደር ጉዳዩን ቢያስተባብልም ዳሩ ግን የአሜሪካ ምክር ቤት ጭምር የጦር ባለስልጣናትን ጠርቶ ማብራሪያ እንዲሰጡ እስከ ማስገደድ ደርሶ ነበር። ይህ ሁሉ ግን የትራምፕ አስተዳደርን ከዚያ ወዲህም ቢሆን በቬንዙዌላ ላይ ጥቃቱን ከመቀጠልና ከመዝመት አላስቆመውም ነበር። የትራምፕ አስተዳደር በአደገኛ እጽ ኮንትሮባንድ ንግድ የሚጠረጥራቸውን ጀልባዎች በአየር ጥቃት በማውደም ብቻ አልቆመም። በካሪቢያንና በምስራቅ ሰላማዊ ውቅያኖስ ቀጣና የነዳጅ ጫኝ መርከቦችና ጀልባዎችንም መማረኩን ቀጥሎበት ነበር። ዲሴምበር 10 ቀን ዘ ስኪፐር የተባለች ነዳጅ ጫኝ መርከብ በቬንዙዌላ ወደብ አቅራቢያ ተያዘች። ሳምንት በኋላ ደግሞ ፕሬዝዳንት ትራምፕ የኒኮላስ ማዱሮን መንግስት የሚያሽመደምድ ያሉትን የነዳጅ ማዕቀብ ጣሉ። አንድም ነዳጅ ጫኝ መርከብ ወይም ጀልባ ወደ ቬንዙዌላ የባህር ጠረፍ መጠጋት እንዳይችል የሚያዝ ማዕቀብ ነበር ይጣሉት። ዩናይትድ ስቴትስ ኦፍ አሜሪካ የላቲን አሜሪካ አህጉርን በአጠቃላይ የምትመለከተው እንደ ተጽዕኖ ቀጠናዋ ወይም ስፊር ኦፍ ኢንፍሉዌንስ ነው። በደቡብ አሜሪካ በተለይም በካሪቢያን አካባቢ የሚገኙ ሀገራት ጓሮዬ ብላ መግለጿም ይህንን የተጽዕኖ ቀጠናዬ ነው የሚል እምነት የሚያጠናክር እሳቤ ነው ማለት ይቻላል። በደቡብ አሜሪካ አብዛኞቹን ሀገራት በቅኝ ትገዛ የነበረችው ስፔን ስትሆን እርሷን ተከትላ በኢኮኖሚያዊና ፖለቲካዊ የእጅ አዙር ቅኝ ገዥነት የተተካችው አሜሪካ ናት። በበርካታ
በርካታ የደቡብ አሜሪካና የካሪቢያን ሀገራት ትላልቅ የአሜሪካ ኩባንያዎች ለዘመናት ያለ ከልካይ ሲሰሩ ከኖሩ በኋላ በ19ኛው መቶ ክፍለ ዘመንና በ20ኛው ክፍለ ዘመን የተካሄዱ አብዮቶች የተነሳ ከየሀገሩ እንዲወጡ መደረጋቸው ይታወቃል። በአጠቃላይ የአሜሪካንን ኢኮኖሚያዊና ፖለቲካዊ ጥቅሞች ለማስከበር የሚረዱ የቀኝ አክራሪ አሻንጉሊት መንግስታት እንዲኖሩ፣ በአንጻሩ ግራ ዘመምና ሶሻሊስታዊ መንግስታት ደግሞ እንዲወገዱ መስራት አሜሪካ ሞንሮ ዶክትሪን ብላ የምትጠራው የቅኝ ግዛትና የኢምፔሪያሊስታዊ ስርዓትን የመገንባት ዓላማ አንዱ አካል መሆኑን ይጠቅሳል። አሜሪካ በውስጥ የፖለቲካ ጉዳያቸው ጣልቃ በመግባት በስልጣን ላይ ያለውን መንግስት ከማስወገድ አንስቶ የማዕቀብና የወታደራዊ ጥቃት ካደረሰችባቸው ሀገራት መካከል ጓቲማላ፣ ኩባ፣ ቺሊ፣ ፓናማ፣ ኒካራጓና ቬንዙዌላ ጥቂቶቹ ናቸው። ጨማሪም በርካታ የላቲን አሜሪካና የካሪቢያን ሀገራት ለሶሻሊዝም ስርዓት ያሳዩት ዝንባሌና እንደ ኩባን የመሳሰሉ ሀገራት ደግሞ በተግባር ስርዓቱን መትከላቸው በአሜሪካ ዘንድ በዋዛ የሚታይ ነገር አልነበረም። ምክንያቱም የሶሻሊዝም ስርዓት የግል ንብረትን የማያበረታታ ብቻ ሳይሆን በግለሰቦች እጅ የነበሩ ድርጅቶችን መውረስ ወይም ወደ መንግስት ይዞታነት መቀየሩ በየሀገራቱ የነበሩ ኩባንያዎችን ህልውና እንዲያከትም ከማድረግ ባሻገር የቀዝቃዛው ጦርነት ዘመን ባላንጣዋ ሶቪየት ህብረት የምትመራውን የሶሻሊስት ካምፕ የሚያጠናክር በመሆኑ ነው። በቬንዙዌላ ጦር ሰራዊት ውስጥ መኮንን የነበሩት ሁጎ ቻቬዝ የመሪነቱን ስልጣን እንደያዙ በመጀመሪያ ከወሰዷቸው እርምጃዎች መካከል የሀገሪቱን የነዳጅ ዘይት ሀብት በመንግስት ባለቤትነትና ቁጥጥር ስር እንዲሆን ማድረግ ነበር። ሆኖም የቻቬዝ መንግስት የአሜሪካ ኩባንያዎች የቬንዙዌላን ነዳጅ በማውጣት ሂደት በቁሳቁስና በቴክኖሎጂ አቅርቦት እንዲሁም በገቢው ላይ የነበራቸውን ተጠቃሚነት በማስቀረቱ ምክንያት ከአሜሪካ መንግስት ጋር የነበረው ግንኙነት ሊሻክርና በጠላትነትም ሊታይ በቃ። አሜሪካ ለዚያ አጸፋ በቬንዙዌላ የነዳጅ ዘይት ምርት ላይ ማዕቀብ ከመጣል አንስቶ የሷን ምርት የሚገዙ ሀገራት ላይ ሁሉ የሁለተኛ ደረጃ ማዕቀብ እንደምጥል መግለጿ በርካታ ሀገራት ከቬንዙዌላ ጋር የነበራቸውን የንግድ ግንኙነት እንዲያቋርጡ አስገድዷል። የአሜሪካ መንግስት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ካርቴል ዴ ሎስ ኤሌስ የሚባል የእጽ አዘዋዋሪና የወንጀል ቡድን መሪ ናቸው የሚለው ክስ ሙሉ ለሙሉ የሐሰት ወይም የፈጠራ ክስ እንደሆነ መረጃዎችን ጠቅሰው ከሚከራከሩት መካከል አንዱ ቤን ኖርተን ነው። ቤን ኖርተን ይህን የፈጠራ ክስ የኒኮላስ ማዱሮ መንግስት የእጽ ዝውውር ላይ የሚሳተፍ አድርጎ በመሳል ወታደራዊ ጣልቃ ገብነትን ምክንያታዊ ለማድረግ አሜሪካ የተጠቀመችው መንገድ ነው ይላል። አሜሪካ ይህን መሰሉን ክስ በ1989 የፓናማ ፕሬዝዳንት በነበሩት ኖሪዬጋ ላይ በማቅረብና ድንገት ሀገሪቱንም በመውረር ግለሰቡን ከስልጣን ማውረዷን ይጠቅሳል። ቬንዙዌላ በዓለም አቀፍ ደረጃም ሆነ ወደ አሜሪካ የሚገባው የአደንዛዥ እጽ ላይ አላት ስለሚባለው ድርሻ በተመለከተ ምንም እንኳን እንደ ሌሎቹ የላቲን አሜሪካ ሀገራት ቬንዙዌላን ለእጽ ዝውውር የመጠቀም ሁኔታ ቢኖርም በአደንዛዥ እጽ ምርትና ዝውውር ላይ ከ1 እስከ 3ኛ ያለውን ደረጃ የሚይዙት ሀገራት ሜክሲኮ፣ ፔሩና ቦሊቪያ መሆናቸውንና የአሜሪካም ክስ የሐሰት ነው ሲል ይገልጻል። አያይዞም አሜሪካ የእጽ ዝውውርን በተመለከተ በቬንዙዌላ ላይ የምታቀርበው ክስ የሐሰት ብቻ ሳይሆን ሁለት አይነት ሚዛን የሚታይበት እንደሆነ ይናገራል። የአሜሪካ መንግስት በዓለም የአደንዛዥ እጽ ምርትና ዝውውር ላይ ከፍተኛ ድርሻ ያላት ኮሎምቢያንና ኢኳዶርን ወዳጁ ማድረጉ ነው ይላል። አሜሪካ ከቬንዙዌላ ጋር ያላትን ግንኙነት በየጊዜው እያሻከረች በመምጣት እስከ ወረራ ሊደርስ የሚችል ውጥረት ውስጥ ለመግባቷ በምክንያትነት ከሚቀርቡት መካከል ከቻይናና ሩሲያ ጋር ያላት ጠንካራ ግንኙነት አንዱ ነው። ዶናልድ ትራምፕ የቀድሞ የብሔራዊ ደህንነት አማካሪ የነበሩት ጆን ቦልተን አሜሪካ የቬንዙዌላን የነዳጅ ዘይት ሀብት የመቆጣጠር ፍላጎት እንዳላት ሳይደብቁ ገልጸዋል። ሀገሪቱ የነዳጅ ዘይት ምርቷን ከዶላር ይልቅ በሌሎች መገበያያ ገንዘቦች ላብነትም በቻይና የመገበያያ ገንዘብና በሌሎችም ለመሸጥ ያሳየችው ፍላጎት ይህ ደግሞ ዩናይትድ ስቴትስ ለዘመናት ስትገነባ የኖረችው የፔትሮ ዶላር ስርዓትን የሚያዳክም በመሆኑ ነው። ትራምፕ የአሜሪካ ጦር እየተዘጋጀ ያለው ኒኮላስ ማዱሮን ከስልጣን ለመገርሰስ ነው ወይ ተብለው በተደጋጋሚ ሲጠየቁ ቢቆዩም በግልጽ አዎ ሲሉ አልተደመጡም ነበር። በአውሮፓውያኑ ዲሴምበር 22 በሰጡት ምላሽ ግን ማዱሮ ብልጥ ከሆነ ለራሱ ሲል ስልጣን ለቆ ይጥፋ፣ ዳሩ ግን ውሳኔው የራሱ ምርጫ ነው፣ እኔ አያገባኝም ብለው ነበር። የዋይት ሃውስ ቺፍ ኦፍ ስታፍ የሆኑት ሱዚ ዊልስ ግን በኖቬምበር ወር ላይ ለቫኒቲ ፌር መጽሔት እንደተናገሩት ፕሬዝዳንታችን ማዱሮ አልቅሶ አጎቴ ትራምፕ ይቅር በለኝ እስኪል ድረስ ጀልባዎቹን ማውደማቸውን አያቆሙም ብለው ገልጸው ነበር።
ትራምፕ በዲሴምበር አጋማሽ በሰጡት መግለጫ ደግሞ ቬንዙዌላ በደቡብ አሜሪካ ታሪክ ታይቶ በማይታወቅ የባህር ኃይል ከበባ ውስጥ ወድቃለች። ይህ የጦር ከበባ ደግሞ የበለጠ እየተጠናከረ ነው የሚሄደው። ከዚህ ቀደም አሜሪካ የተዘረፈችውን የነዳጅ ዘይት፣ የመሬትና የሌላም ሀብት እስኪያስመልሱ ድረስ የባህር ኃይል አባሎቻችን ወደ ሀገራቸው አይመለሱም በማለት ፎክረውም ነበር። ቬንዙዌላ ከዚህ ቀደም አሜሪካንን ከሀገሯ አባራ የነዳጅ ሀብቷን መንግስት እንዲወርስ ማድረጓ በአሜሪካ ዘንድ ለብዙ ዓመታት ቂም የፈጠረ ጉዳይ መሆኑን ትራምፕ በዚህ ንግግራቸው አስታውሰዋል። ፕሬዝዳንት ዶናልድ ትራምፕ ከቀናት ቀደም ብሎ የየብስ ጥቃት በቬንዙዌላ ላይ ለመፈጸም ፍቃድ መስጠታቸውን ሲቢኤስ ኒውስ አረጋግጫለሁ ብሏል። እንደ ዘገባው ከሆነ ሁለት የጦር ባለስልጣናት ትራምፕ ትዕዛዝ መስጠታቸውን ጠቁመዋል። ትራምፕ በገና ዕለት በናይጄሪያ ላይ የአየር ድብደባ እንዲፈጸም ማድረጋቸው እርሱን ተከትሎም በተከታታይ ተመሳሳይ ጥቃቶችን በሌሎች ቦታዎች ሊሰነዝሩ ይችላሉ የሚል ግምትን አሳድሮ ነበር። ሆኖም ሁለቱ የጦር ባለስልጣናት ለሲቢኤስ እንደተናገሩት የቬንዙዌላው ጥቃት በአየር ጠባይ ለመስተካከል የተነሳ ለጥቂት ቀናት እንደተገፋ አረጋግጠዋል። በቅዳሜው ዘመቻ በቬንዙዌላ ካራካስ ወታደራዊ ኢላማዎች ላይ ነው ጥቃት መፈጸሙ የተረጋገጠው። በርካታ ፍንዳታዎች፣ እሳቶች፣ ብልጭታዎችና ጭሶች በከተማዋ የተለያዩ ቦታዎች ላይ ታይተዋል። የቬንዙዌላ ጎረቤት ኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ በማህበራዊ ገጻቸው ላይ ለመላው ዓለም ኡኡታን አሰምተዋል። በዚህ ሰዓት የቬንዙዌላ መዲና ካራካስን አንድ ጉልበተኛ እየደበደበ ነው። መላው ዓለም ይስማ፣ ቬንዙዌላን በቦምብና በሚሳኤል እያጋዩት ነው በማለት የደብዳቤውን ማንነት ሳይጠቅሱ የኡኡታ መልእክታቸውን ለቀዋል። የቬንዙዌላ መንግስት ባወጣው መግለጫ ዓለም አቀፉ ማህበረሰብ ይድረስልን የሚል አቤቱታን አቅርቧል። ዓለም አቀፉ ማህበረሰብ በአሜሪካ መንግስት የተከፈተብንን ወረራና ወታደራዊ ጥቃት በጥብቅ እንዲቃወምና እንዲያወግዝ እንጠይቃለን። አሜሪካ በወታደራዊ ሰፈሮች ላይ ብቻ ሳይሆን ሲቪሎች መኖሪያም ላይ ጥቃት አድርሳለች። ካራካስ ብቻ ሳይሆን በሚራንዳ እንዲሁም በአርጓላጎየራ ግዛቶችም ጥቃትን ከፍታብናለች። አሜሪካ የመንግስት ግልበጣ ለማካሄድ ነው የምትፈልገው። ይህን ጥቃት የቬንዙዌላ መንግስት በማንኛውም መንገድ ይመክታል። መላው ቬንዙዌላውያን ይህን ኢምፔሪያሊስታዊ ወረራ ለመመከት ይዘጋጅ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአስቸኳይ ስብሰባ ጠርቶ በጉዳዩ ላይ በመምከር እርምጃ እንዲወስድና የዓለም ሀገራትም ጉዳዩን እንዲያወግዙ እንጠይቃለን በማለት ነው የቬንዙዌላ መንግስት መግለጫ የዘረዘረው። ይሁን እንጂ ቬንዙዌላን አሁን የሚደርስላት ማን ነው? ካራካስን የሚያስጥልላትስ ማን ይሆን? ማዱሮን የሚታደገው ሳይል ከየት ነው? የሚሉት ጥያቄዎች መልስ አልባ ናቸው። ሰኔ ወር አጋማሽ ላይ አሜሪካ ኢራንን በቦምብ መደብደቧን ተከትሎ የአሜሪካ ጉምቱ ባለስልጣናት አስፈሪ ንግግር ለዓለም አሰሙ። ፒት ሄግሴዝ የተባሉት የአሜሪካ መከላከያ ኃላፊ መሪያችን ሲናገር መላው ዓለም የግዴታ ማድመጥ አለበት። ይህ የዶናልድ ትራምፕ እንጂ የቀደሙ ልፍስፍስ አስተዳደሮች ዘመን አይደለም። በጥባጮችን አደብ በማስገዛት ሰላም የማረጋገጡ የፕሬዝዳንታችን እቅድ እየሰራ ነው። የአሜሪካ ኃያልነት ተመልሷል። ኢራን የኒውክሌር መሳሪያን አትታጠቅም 4 ነጥብ በማለት ነበር አሜሪካ ማንንም ከማደባየት እንደማትመለስ የፎከሩት። ሌላኛው ማርኮ ሩቢዮ የተባሉት የአሜሪካ ውጭ ጉዳይ ቢሮ ኃላፊ በበኩላቸው ዓለማችን ከ24 ሰዓታት በፊት ከነበረችበት ሁኔታ አንጻር አሁን የተሻለ ሰላምና መረጋጋት አግኝታለች። የኢራን መንግስት የተሰጠውን የሰላም ምርጫ አልተቀበለም። ስለዚህም ዋጋውን አግኝቷል። ፕሬዝዳንታችን አማራጭ አቅርበዋል። ሰላም ካልተቀበላችሁ ይህን አደርጋለሁ ብለዋል። የሚናገሩትንም እንደሚተገብሩ ለዓለም አረጋግጠዋል። ለዲፕሎማሲያዊ ሽንገላ ሁሉም የአሜሪካንን ጣልቃ ገብነት እቃወማለሁ ይበል እንጂ በኢራን ልክ መግባት ሁሉም አንጀቱ ቅቤ ጠጥቷል። ኢራን በቀጣናው የችግሮች ሁሉ ዋና ምንጭ ናት። ለኃይል ነው ኒውክሌርም እናብላለው ይላሉ። 60 በመቶ ማብላላት ግን ለኒውክሌር ቦምብ እንደሆነ ይታወቃል። ከዚህ አገዛዝ ጋር ዲፕሎማሲ የሚልቅ ዕቃ እየተጫወትን ኒውክሌር እንዲታጠቅ አንፈቅድም በማለት ነበር በጦር ኃይልና በዱላ የፈለጉትን ሀገር አደብ ማስገዛት እንደሚችሉ በድፍረት የተናገሩት።
አሜሪካ ከቅርብ ጊዜያት ወዲህ ጉልቤነትና ቡጢ ፖሊሲዋ የሆነ ይመስላል። የየመን ሐውቲዎችን ትደበድባለች፣ ስትፈልግ በሶሪያና በኢራን ላይ ጥቃት ሰነዝራለች። ናይጄሪያና ቬንዙዌላን ጨምሮ ከሶማሊያ እስከ ምዕራብ አፍሪካ የአሜሪካ ድብደባና ጥቃት መበራከቱ መላው ዓለምን እያስፈራ ነው።